ሰላም ውድና የተከበራችሁ የኢላኒቱ ተከታታዮች እንኳን ደህና መጣችሁ። ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ሁላችሁንም አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሜጋ ፈጣሪ ይመስገን ሁሉ ሰላም ነው። እንግዲህ ምሳሌ ድራማ ክፍል 120 ይዤላችሁ ከች ብያለሁ። ማህሌት እንግዲህ ብሩክን ምን እንዳደረገችው አላውቅም። እንግዲህ ብሩክ ከቅድስት ጋር ተነጋግረዋን እንዲጋቡ እንግዲህ ስራችንን ከዝና ጋር ያለውን ዳርና ድረስና እኔና አንቺ እንጋባለን እስከ ዛሬ ጠብቀሽ እኛን ጠብቂ ሲላት፣ ከዛ እሷም በደስታና በሀሴት ማለት ነው እሺ ጠብቃለሁ እስከ ዛሬ ከጠበቁህ ቀን አይበልጥም ብላው ነበረ። እሱም እሺ ብሎ ከዛም እንግዲህ እሷ እንግዲህ ክብሯን ጠብቃ የተቀመጠች ሴት ነች ማለት ነው። ይቅርታ እሱ ግን እንግዲህ ያው ከማህሌት ጋር አሳልፏን ቢሆንም ግን ያው ስለምትወደው ብሩክን የራሷ ማድረግ ስለምትፈልግ ቅድስትም እንግዲህ የምሳሌም እናት መሆን ትፈልጋለች። የምሳሌም እናቷ እንድትሆን ቅድስት ትፈልጋለች። ከዛም እንግዲህ ማህሌት ወደ ቤት ገብታለች ማለት ነው። ወደ ቤትም ገብታ እንግዲህ በስንት መከራና በስንት እንትን መልሳ ደግሞ የብሩክ ሚስት ለመሆን እያደረገችው ያለችው ነገር ደስ አይልም። ከዛ እንግዲህ ቅድስት ክፍሏ ቁጭ ብላ ከዛ ማህሌት ብሩክ ምን እንዳስነካቸው አላውቅም። እንግዲህ ማደንዘዣ ነገር አድርጋበት ነው መሰለኝ ጎትታ ወደ ክፍል ስታስገባው አይታ ምሳሌ ደግሞ እየሮጠች ሄደችና ቅድስትን ማህሌት ምን እያደረገች እንደሆነ የተመልከች አለቻት። ከዛ ምን እያደረገች ነው አለቻት። ብሩክን እየጎተተች ወደ መኝታ ክፍል እየወሰደችው ነው አለች። ከዛ ቅድስትም ብላ ጨርቋን ማቄን ሳትል እንግዲህ ያው ተነስታ ማለት ነው ለማየትም ስትሄድ ምን እያደረገችው ነው? ቆይ ሴቷ ልጅ ልደፍረው ነው እንዴ ብላ ቅድስትን ማውራት ትጀምራለች ማለት ነው። ከዛም ሁለቱ መኝታ ቤት ክፍል ውስጥ ሆነው ስታይ ከዛም እንግዲህ በሩ ልከፍተውም እንግዲህ ትንሽም አልቀራትም። ቅድስትም እንግዲህ በዛ የተነሳ በጣም ተናዳ በጣም ታማ ጭንቅላቷን ሁሉ አስራ በበነጋው እንግዲህ መድብልም ሲመጣ ምን ሆነሽ ነው ቁጭ ብለሽ የምታለቅሽው? ምን ሆነሻን? እንዴ አንቺ ትልቅ ሰው እኮ ነሽ፣ ለምን የሆንሽውን ነገር አትናገሪም? አላት መድብል። ከዛ እሷም እንግዲህ መናገር አልፈለገችም። ከዛ ብሩክም እንግዲህ ከእንቅልፉ ሲነቃ ከእሷ ጋር ተኝቶ መሆኑን አየ። እንግዲህ የሆነ ማፍዘዣ ነገር አድርግበታለች እንጂ እሷን ፈልጓት እሷ ጋር አልጋ ላይ አይወጣም። እንግዲህ ከዛም እንግዲህ ማህሌትም እንግዲህ በጣም ተደስታለች መልሳ ባሏን ለራሷ ማድረጓ። ከዛም እንግዲህ ብሩክን ልትጎዳው ይሆን ወይም ባልነቱን ፈልጋ ይሆን የትዝናን ተላላኪነትን እንግዲህ ለዝና ተላላኪ ስለሆነች ለሱ ተልኮ መታ ይሆን የታወቀ ነገር የለም። እንግዲህ ሞገስም ከመድብል ጋር ተገናኝቶ እንዴት ማህሌትን ወደ ቤት ታስገባታላችሁ? እሷ እኮ በጣም መጥፎ ሰው ነች፣ እሷን እንዴት ታምናላችሁ? ሲል አይ ዝም በል እኛ እንጠቀምባታለን፣ እኔ ያውቃለሁ፣ ካሜራ ገጥመናን በካሜራ እንከታተላታለን ብሎ መድብልም ለሞገስ ይነግረዋል። እዚህ በፊትም እንዴት እሷ ወደ ቤት ትገባለች ብላ ቅድስት ስትናገር ብሩክ ካሜራ ገጥመናም በካሜራ የምታደርገውን ነገር ሁሉ እናያለን እያሉ ነው። በነገራችን ላይ ከቤት ወጥታም ልታወራው ትችላለች ካሜራውን እንዳለ ካወቀች። እንግዲህ መድብልና ብሩክ በዝና እጅ ውስጥ እንዳይገቡት እፈራለሁ። ማህሌት የምትታመን ሰው አይደለችም። ከዛ ቅድስትዬም እንግዲህ በጣም ተናዳለች ከብሩክ ጋር ማደሯን ማህሌት ማለት ነው። እንግዲህ ብሩክ ወዶ አይመስለኝም የሆነ ነገር አስነክተው ነው። እንግዲህ ቅድስትዬ ደግሞ ልትረጅ ይገባል ማለት ነው። እንግዲህ መድብልም እንግዲህ ለምንድን ነው የምታለቅሽው? ለምን ታለቅሻለሽ? ዝም በይ ሲላት እሺ እንዴት አደራችሁ ብሎ ሲመጣም ቅድስት ምንድን ነው በጠዋት ቁርስ የለም እንዴ? ምን ሆነሽ ነው እንዴ? ምን ሆነሻል? አቀማመጥሽ ምናምን የምን ነጋዴ ነው የመሰልሽው? አቀማመጥሽ ምንሽ እኮ ትክክል እኮ አይደለሽም ማለት መድብልም እንግዲህ ከዛም አስመ አብ ወወልድ ወመንፈስ ቅዱስ ቅድስት ምን ሆነሽ ነው የምታለቅሽው? ምን ሆነሻን? ምንድን ነው የሆንሽው?
አላት። እዛ መናገርም አልፈለገችም። ከዛም አንገቷን ከፍ አድርጎ ምን ሆነሽ ነው የምታለቅሽው? ምንድን ነው የሆንሽው? ምንም አለኝ። ዝም ብለሽማ አታለቅሽም፣ የምታለቅሽበትን ተናገሪ። እንዴት እንግዲህ መድብል በጣም ጀግና ነው ማለት ነው። በጣም ደስ የሚለው። ከዛ በኋላም እንግዲህ ብሩክ ከቤት አለ አይደል እንዴ? ምን ሆነሻል? እንደዚህ ምን ሆነሽ ነው እንደዚህ የሚያደርግሽ ሲላት፣ ከዛ ብሩክም እንግዲህ ከተኛበት ብንን ሲል አሳሳትሽኝ አይደለ ሲላት፣ እኔ በጣም ነው ደስ ያለኝ፣ ናፍቀኝ ነበረ። ለነገሩ ጥፋተኛው አንቺ አይደለሽም መድብል ነው እየነገርኩት፣ ጉድ ሰራኝ። መድብል እውነቱን ነው። እንግዲህ እኛ አብረን መታገል አለብን፣ ነፍሴን እሰጥሃለሁ ስትለው፣ ነፍሴን እያቆሸሽ ነው እንዴ ነፍስ ምሰጭኝ አላት። ይቅርታ ይሄ ቀን ነበር የናፈቀኝ አለች። እንግዲህ ከሱ ጋር እኖራለሁ ብለሽ አስበሽ ከሆነ አይሳካልሽም። አውቃለሁ፣ ቅድስት ልብህ ውስጥ ነች። እሷ ስላለች ነው እንዲህ የምታወራው አለ ደፍራ። ደግሞ ግን አትርሳ፣ እኔ ነኝ ሚስትህ፣ እሷ የቤት ሰራተኛ ነች አለችው። ደግሞ ለክብርህም መጨነቅ አለብህ፣ ሰራተኛ እንዴት ታገባለህ አለችው። ሲጀመር አንቺ ክብር ስለሚባለው ነገር አንቺ ታውቂያለሽ ወይ? አንቺ እኮ ቅድስት ጫፏ ላይ መድረስ አትችይም፣ ትሰሚኛለሽ? እሷ ክብር ያለች ሴት ናት። አንቺ ደግሞ ወራዳ የሆንሽ ሴት ነሽ፣ መቼም ልትከበሪ አትችይም ሲላት፣ እንግዲህ አቅፎ መተከኘት በላይ ክብር አለ እንዴ? ሲጀመር እኔ አንቺ ጋር ከዚህ ቤት ተወርሮች ትወጫለሽ። ሲጀመር እኔ አንቺ ጋር አልተኛም ብሏት ትቷት እንግዲህ እየተደረባበረ ብሩክ ወደ ሳሎን ሲሄድ ቅድስትም ተነስታ መድብል እኔ ምንም አልሆንኩም ብላ፣ ምንድን ነው እኔ ምንም አልሆንኩም የምትዩ? ብሩክ የለም እንዴ ሲላት፣ እኔ እንጃ አለች። እንዴት እኔ እንጃ ትያለሽ? ቅድስት እውነቱን ተናገሪ፣ አንቺ እኮ ትልቅ ሰው ነሽ፣ ለምንድን ነው የሆንሽውን ነገር የማትናገሪው ሲላት፣ እንግዲህ መድብል ከዛ እሷም እንግዲህ መናገር አልፈለገችም። አንገቷን አቀርቅራ በቃ መድብል ተወኝ፣ በራሴ ጉዳይ ነው የማለቅሰው ብላ ቅድስትም እንግዲህ መንቀርቅር እያለች ተነስታ ሄደ። ከዛም እንግዲህ መድብል በተቀመጠበት ብሩክ ደግሞ ደንበር ደንበር እያለ መጥቶ ከበጣገቡ ቁጭ ከዛ ምንድነው የምትለው ደግሞ? እንዴት አደርክ አትለኝም እንዴ? ሁላችሁም አንድ ቤት እኮ ነው ያደርነው። ምንድነው ትለኛለህ እንዴ? ማናት? ቅድስት በጧት ሶፋ ላይ ቁጭ ብላ ስታለቅስ አገኘኋት። አንተ ደግሞ ደህና አደርክ እንኳ ሳትለኝ የተደናበርክ መተህ ተቀመጥክ። ምንድነው የሆናችሁት? ደህና አደርክ መድብል አለ። እኔ ስልህ ነው የምትለኝ? መጀመሪያ ለምን አትለኝም? ምን ሆናችኋል? ቅድስት ምን አለችህ አለው። ከዛም ምን ነው የተናደድከው እንዴ? እዚህ ነው አይደል? እኔ ክፍል ነው ያደርከው አይደል? እኔ ክፍል ነው ያደርከው አለው። መቼም ብሩክ ድጋሚ ስህተት አትሰራም። ድጋሚ ስህተት ብትሰራ ግን ፈጣሪ የለምን እንቅሃለሁ፣ በጣም አድርጌ ነው የምንቅህ አለው። እንግዲህ መድብልዬ በጣም እች ልጅ ድጋሚ እንዳታስቀይማት፣ እዚህ ቤት ቆራምዳ ያለችው አንተን ብላ ነው። ይገባሃን? መሀሌት እዚህ ቤት መውጣት አለባት። ብሩክ አንተ ትልቅ ሰው ነህ፣ ራስን መቆጣጠር አለብህ አለው። ራሱን መቆጣጠር የማይችለው ከመውደቅ አይተርፍም ነግሬያለሁ ብሎት እንግዲህ መድብልም አስፈራርቶ ለማንኛውም ደህና ዋል ብሎት ሄደ ማለት ነው። እንግዲህ መድብል እውነቱን ነው። ለብሩክ እንግዲህ ብዙ ነገር ሆኖ ብዙ ነገር ራሱን መስዋዕት እስከማድረግ ድረስ ደርሷል ማለት ነው መድብል ማለት ነው። እንዲሁም ቅድስትም እንግዲህ ለሱ ብዙ ነገር ከፍላለታለች። እውነቱን ነው መድብል ለአንተ ብላ ነው ዝቅ ብላ እዚህ እየኖረች ያለችው እያለው ነው። እና ግን እሱ ደግሞ ሄዶ ከቅድስት ጋር ከማህሌት ጋር ማደር አልነበረበትም። እንግዲህ የሆነ ነገር አስነክተው ነው። ከዛ መድብልም በጣም ተናዶ ተበሳጭቶ ትቶ ይወጣል ማለት ነው። ከዛ ብሩክም እንግዲህ ተክዞ አፍሮ ማለት ነው መጥቶ መቀመጥም አልቻለም ከመድብል በጣም ምንድነው የተፈጠረው እያለ እየተደነባበረ ከዛ ዳጣዬ እንግዲህ ትመጣና ቅድስትዬ ፍቺ ምን ሆነሽ ነው አንቺ ደግሞ ዛሬ ያኮረፍሽው አለቻት። እኔ ላንቺ ብዬ እኮ ነው እዚህ ቤት የምመጣው ስትላት፣ ከዚህ በኋላ አትመጭም አለቻት። እንዴ ለምንድን ነው የማልመጣው? ቆይ ምን ተፈጥሮ ነው? መሀሌት ናት አይደል አለቻት። ቆይ ግን ለምን ጥባጥቤ አንጫወትባትም? አይ እሷን ተያት። ይሄ ሁሉ ግን እዛ ታስሮ ከተፈታ በኋላ የሆነ ጤነኛም አይመስለኝም። የሆነ ጭንቅላቱ መፈተው ነው በብሎን የላኩት ጭንቅላቱ እየሰራ አይደለም አለች።
እየሆናን አለች። ከዛ ለማንኛውም ማለት ክችን ምግብ የምትሰራው ለማሽቃበጥ ነው አይደለ እያለች ነው እንግዲህ መሀሌት ገብታ ምግብ እየሰራች ነው፣ ወጥ ቤት ማለት ነው። ከዛም ዳጣ ይቺ የተመታች ቆይ ሂጄ ነው የማሳያት፣ ቡራም ትልቅ ስህተት ነው የሰራው፣ እኔም ሂጄ መሀሌትን አሳያታለሁ ብላ ከዛ ቅድስትም ተነሽና ወደ ቤት ሂጂ ብትላትም እሷ እንደውም እኔ አልሄድም እንደምታመጥ እጠይቃታለሁ ብላ መሀሌት እንግዲህ ለማሽቃበጥ ወጥ ገብታ ሽንኩርቱን እየቀጠቀጠይ ከዛም ዳጣ ትመጣለች ማለት ነው። ከዛ ዳጣም ስትመጣ ከዛም ምሳሌ ስትመጣ ምሳሌዬ መጣሽ እንዴ ስትላት ቆንጆ ጣፋጭ ቁርስ እየሰራሁልሽ ነው ስትላት ጣፋጭ ምግብ አልፈልግም፣ ጣፋጭዬ ምግብ የምትሰራልኝ ቅድስትዬ ናት፣ እሷማ ታያት ያው ቁርስ አሰራልሽ ምሳ አልሰራችልሽ እንደ ጎረምሳ ተገርሚያ ያለችው አለች። ያውቃ ነው እባክሽ፣ አልታመመችም። ከሱቅ ምን ላምጣልሽ? ምንም አልፈልግም እኔ። እሺ እኔ ቆንጆ ደግሞ በጣም ነው የምወድሽ። እሺ እኔ ግን አልወድሽም። ቅድስትዬን ግን በጣም ነው ውድድ ማደርጋት። የእሷን ስም አትጥሪብኝ አለች። እናቴ እኮ ናት። የማንን ስም ልጠራልሽ ነዋ? የኔ ነዋ። ደግሞ ያቺ ዱርዬ ሌባ መታለች። ከዚህ ቤት ውጭ በያት አለቻት። ማን ነው? ዳጣን ነው? ያው ሌባ እኮ ናት። ሲጀመር እሷ ቤት በመጣሽ ቁጥር እየሰረቀች ነው መከደው። እንኳን ዳጣ ሌባ አይደለችም። ዳጣዬን በጣም ነው የምወዳት። ዛሬ ለማንኛውም ምሳሌ ምግቡን ስጨርስ ይበልጥሽ ነው መከጂው። አልፈልግም። ቅድስትዬ ከበላች ቅድስትዬ ከሰራሽ ነው የምበላው። አንቺ የሰራሽውን ግን አልበላም ስትላት፣ ቆይ ግን ስንት ጊዜ ነው የምነግርሽ? እሷ የሰራችው ምግብ አልበላም አትይም እንዴ? ደግሞ እኔ እኮ እንደ ድሮ እናትሽ ሁኛለሁ። አይ አንቺ እናቴ አይደለሽም፣ እናቴ ቅድስት ናሽ እናት። እንደውም ተይው ምግብ መስራቱንም ትቼዋለሁ። ተይው እንደውም ቅድስትዬ ቆንጆ ምግብ ትሰራልኛለች ብላ ምሳሌም እንግዲህ ተከራክራታለች ማለት ነው። ማህሌት ደረቋ ማለት ነው። መንቀር እያለች እንግዲህ እጅሽን እንዳትቆርጪው ማህሌት ወደሏ ተረጋጊ። ከዛም እኔ እዚህ ቤት እወጣለሁ ስትል ለምንድን ነው እዚህ ቤት ከምትወጪው ቅድስትዬ? በጭራሽ አንቺ እዚህ ቤት አትወጪም። ለማህሌት ብለሽ ነው የምትወጪው። ይሄማ እጅ መስጠት ነው ቅድስትዬ። ቡራን አስረክበሽ ልትወጪ ነው ወይ ስትላት፣ ትናንትና ቃል ገብቶልኝ ነበረ፣ ዛሬ ግን ቃሉን አፈረሰ። ቆይ ግን ቡራዬ ነው እንዴ ያሳዘነሽ? ከማህሌት ጋር ተስማማ እንዴ ስትላት፣ ተይው እባክሽ ተይው ብላ እንግዲህ ቴዲዬ በጣም ቅመማ፣ አንቺ ቤትማ እዚህ ቤት አትወጭም፣ አንቺ ካልወጣሽማ እዚህ ቤት አልመጣም ብላ ዳጣ ተናገረኝ ማለት ነው። እንግዲህ ቅድስት እያይዞሽ ብሩክ ያንቺ ነው ማለት ነው። መሀሌት ደግሞ ይቺ ወራዳ በውርደቷን ይዛ ከእናንተ ውልቅ ብላ ትሄዳለች ማለት ነው። ይቺ ሌባ ደግሞ ጥሩ ነገር እያደረገች አይደለም። ለማንኛውም ደስ የሚልና አስተማሪ ድራማ ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውድና የቻናሌ ተከታዮች ማለት ነው። ሁላችሁም በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ሀገራችንንም የኢትዮጵያ መሀሏን ገነት ዳሯን እሳት ያደርግልን። እኛንም በያለንበት ይጠብቀን። ለሀገራችን ሰላምን፣ ፍቅርን፣ አንድነትን ይላክልን። አመሰግናለሁ ስለነበረን ቆይታ። ባይ ባይ።